ሰላም ቤተሰቦች እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት ደግሞ እንግዲህ ዌብ ዴቨሎፕመንት ነው። በዚህ ፊልድ ላይ አዲስ የሆናችሁ ሰዎች ገና ያልገባችሁበት መግባት የምትፈልጉ ወይም ደግሞ ገብታችሁ መንገድ ላይ ያላችሁ ሰዎችን ነው የሚመለከተው እና ምን ማሳወቅ የፈለኩት የሆነ ሮድማፕ አዲስ በተለይ ለጀማሪ ሰዎች ሮድማፕ ይሆናል ብዬ ያሰብኩትን ተወሰነ መልኩ ለማቅረብ ሞክራለሁ። እንግዲህ ዌብ ዴቨሎፕመንት አሁን ላይ በጣም ተፈላጊ ከሆኑት በማርኬት ፕሌሱ ላይ በጣም ውድ እየሆኑ ካሉ ፊልዶች ውስጥ አንዱ ነው። ምንድነው እሱ የሚለውን በተወሰነ መልኩና እንዴት ነው መንገዱስ ምን ይመስላል ምንስ አለ የሚለውን ለማሳየት ነው የፈለኩት። እንግዲህ ዌብ ዴቨሎፕመንት ማለት ባጭሩ የኖርማል ትርጓሜው ዌብሳይቶችን መስራት ወይም ቢልድ የተደረጉ ዲዛይን የተደረጉ የሆኑ ዲዛይኖችን የዌብ ዲዛይኖችን ቢልድ ማድረግ ክሬት ማድረግ ኮድ ማድረግ ወይስ ደግሞ ተሰርተው የነበሩ ዌብሳይቶችን ሜንቴን ማድረግ ጥገና ማድረግ ምናምን እንዳለ በሙሉ ዌብ ዴቨሎፕመንት ይባላል። ያ ነገር እንግዲህ ሲንግል ዌብሳይት ሊሆን ይችላል። ሲንግል ዌብሳይት የሚባለው ጀስት ለአንድ ካምፓኒ ወይም ለአንድ ሰው ሊሆን ይችላል። የሆነ ፐርሰናል ዌብሳይት ብትሰሩ ለምሳሌ ዌብሳይት ነው ኢንፎርሜሽን እና ሰርቪሶቹን ብቻ ይዞ የሚቀመጥ ዳይናሚክ ያልሆነ ዌብሳይቶች ሊሆኑ ይችላሉ። እነዚህ እንግዲህ ዋን ፔጅ ቱ ፔጅ ሊሆኑ ይችላሉ፣ ሲንግል ፔጆች ናቸው እነሱ አሉ። ሌላኛው የዌብ ዴቨሎፕመንት አይነት ኮምፕሌክስ ዌብ አፕሊኬሽኖች አሉ፣ ዳይናሚክ የሆነው ማለት ነው። የዌብ አፕሊኬሽን እንደማንኛውም አፕሊኬሽንስ እንደማንኛውም ሶፍትዌር ኢትስ አፕሊኬሽን የሚለየው ብራውዘር ላይ ረን ማድረጉ ነው ማለት ነው። ብራውዘር ላይ ነው ረን የሚያደርጉት። የራሳቸው ኤክስኪዩቴብል ፋይል ላይኖራቸው ይችላል፣ ብራውዘር ላይ ረን ያደርጋሉ። ኖርማል ግን በጣም ኮምፕሌክስ ናቸው፣ ሶፍትዌር ናቸው። የራሳቸው ሎጂክ ያላቸው የራሳቸው ራሱን የቻለ ቢዝነስ ሎጂክ ያላቸው ናቸው ማለት ነው። ይሄ ያው የምታውቋቸው አሉ እነዚህ እና ፌስቡክን የምታዩት በጣም ትልቅ አፕሊኬሽን ነው። ነገር ግን facebook.com ብላችሁ አፕሊኬሽኑ አለ። በእርግጥ ሞባይል አፕሊኬሽኑ ታርጌት ያደረኩት አሁን እኔ ዌብሳይቱን ነው። facebook.com ብላችሁ ስትገቡ የሚመጣላችሁ ዌብሳይት የፌስቡክ ዌብሳይት ነው። ያ ነገር እንግዲህ አስቡት፣ ሙሉ ነገሩ በጣም ኮምፕሌክስ ነው። ያን ሁሉ ሰው የሚይዝ ይሄን ሁሉ ፊድስ የሚይዝ በጣም ለእያንዳንዷ ነገር የየራሱ ሎጂክ ያለው ለላይኳም ለሸሯም ለኮሜንቱ ለእያንዳንዱ ለተለያዩ በተኖች ለሳይድ ባሩ እዛ ጋር ላለው ለአድስ ለሁሉም ነገር የየራሱ ሎጂክ ያለው ነው። ይሄ በጣም ኮምፕሌክስ ነው። ትዊተርን ብታዩት ተመሳሳይ፣ ዩቲዩብ ራሱ ይሄን የምንጠቀምበትን ዩቲዩብ ራሱ ይሄን ሁሉ ቪዲዮ በዚህ መልኩ ማስቀመጡ ሙሉ ይሄ ትልቅ አፕሊኬሽን ነው። እነዚህ ያው ኮምፕሌክስ ዌብ አፕሊኬሽኖች የሚባሉት ይሄ ራሱ ዌብ ዴቨሎፕመንት ነው፣ እነ ሊንክድኢን ምናምን የሚባሉት ማለት ነው። ይህ ከሆነ ባጭሩ ዌብ እንዴት ይሰራል የሚለውን መጀመሪያ ላይ ማወሳየት የፈለኩት ይሄ ነው። እንዴት ነው ዌብ የሚሰራውስ ምንድነው የሚለውን ነው። እንግዲህ ኢንተርኔት አለ። ኢንተርኔት ማለት ክላይንት እና ሰርቨርን የሚያገናኝ ነው። እንግዲህ በዌብ ዴቨሎፕመንት ሁሉ ጊዜ የማይላችሁ ክላይንት እና ሰርቨር የሚባል ነገር ሁሉ ጊዜ አለ። ክላይንት ማለት ኢንፎርሜሽን የሚጠይቅ አካል። ለምሳሌ እኔ ሞባይል ከያዝኩኝ በሞባይል የሆነ facebook.com ብዬ ሰርች ባረግና አክሰስ ማድረግ ብፈልግ ሞባይሌን ተጠቅሜ እሱ ክላይንት ይሆናል ማለት ነው። ወይም ላፕቶፕ ልጠቀም ይችላል ወይ ዴስክቶፕ ልጠቀም ይችላልኝ። እሱን ተጠቅሜ ኢንተርኔትን ካበራው በኋላ ወደ ሰርቨሩ ነው facebook.com ሲል በኢንተርኔቱ ወደ ሰርቨሩ ይሄዳል። ከዛ በኋላ ጥያቄን ሰርቨሩ ጋር ቶክ ያደርግና ሪኩዌስት ይባላል። እኔ የምልከው መልስ ፌስቡክን ልክ በተኗን ነክቼ ሴርች ማለት ሲጀምር የሚሄደው ሪኩዌስት ይባላል። ከዛ ሰርቨሩ ለኔ የሚሆነኝ ሎጂክ በስነ ስርዓት ያስባል፣ ያውጠነጥናል። ከዛ ለኔ የሚሆነውን ፊድ በስነ ስርዓት ሪስፖንድ ያደርግልኛል ማለት ነው። ያን ምላሽ ይሰጠኛል፣ ሪስፖንስ ይባላል እሱ ማለት ነው። ይሄ ነው ስትራክቸሩ። ስለዚህ አሁን እዚህ ጋር ያሉት ነገሮች ምንድናቸው? ክላይንት እና ሰርቨር መሃል ኢንተርኔት አለ ማለት ነው። እነዚህ ክላይንት እና ሰርቨር ነገሮች ካሉ ዌብ ዴቨሎፕመንት ላይ እነዚህ ምንን አስመልክቶ ወይስ እነማን ምን ይሰራሉ የሚለውን እናያለን ማለት ነው። እንግዲህ በዚህ በአጠቃላይ ዌብ ዴቨሎፕመንት የሚባለው ክላይንትም ሰርቨርም አንድ ዌብ አፕሊኬሽን ክላይንቱንም ሰርቨሩንም ሙሉ ያጠቃለለው ስራ ፉል ስታክ ዴቨሎፕመንት ይባላል። ሰርቨሩ ላይ ያለውን ታስክን በሙሉ እንዲሰራ ማድረግ፣ እንደገና ፍሮንት ኢንዱ ሞባይሎቹ ላፕቶፖቹ ጋር ያሉትን ስራዎች በሙሉ ያለውንም ማሰራት ፉል ስታክ ዴቨሎፕመንት ይባላል ባጭሩ ማለት ነው። እንግዲህ በሁለት ይከፈላል ማለት ነው። ፉል ስታክ ዴቨሎፕመንት የሚባለው ሙሉ እሱ ፉል ስታክ ይባላል። ክላይንት አካባቢ ያለው ፍሮንት ኢንድ ዴቨሎፕመንት ይባላል። ሰርቨር ላይ የሚሰሩ ስራዎች ደግሞ ባክ ኢንድ ዴቨሎፕመንት ይባላል ማለት ነው። እንግዲህ እንደምታዩት ከዳታቤዝ ከሰርቨሩ ጋር
ሪኩዌስትን ተቀብሎ ምናምን የማድረግ ነገሮች ናቸው። ሶ ፍሮንት ኢንድ ዴቨሎፕመንት ምንድነው የሚለውን ስናይ it builds the front end portion of websites and web applications ይላል። የዌብሳይቶችን ወይም አፕሊኬሽኖቹ ማለት ነው ፍሮንት ኢንድ ፓርቱን ለሰው የሚታየው the part that users actually see and interact with እንግዲህ ፌስቡክ ወይም ትዊተር ከፍታችሁ ማለት ነው የምታዩት ነገር ፊት አለ። እሱ እንግዲህ ስትራክቸሩ፣ ዲዛይኑ፣ ከለሩ፣ በተኖቹ የተቀመጡበት መንገድ፣ ቴክስቶቹ አይነት፣ ከለራቸው ሙሉ ያ ነገር በሙሉ አለ። ታቦቹ ከላይ የተቀመጡበት መልኩ ሙሉ ይሄ ነገር ለዩዘሩ ለተጠቃሚው ፌስቡክ ወይም ትዊተር ለተጠቃሚው ሰው በሚመች መልኩ በሚያምር መልኩ ማቅረብ ያ ነገር ምን ይባላል? ፍሮንት ኢንድ ዴቨሎፕመንት ይባላል። እያንዳንዷ ነገር ዲዛይን የተደረገች ስለሆነች ማለት ነው። ከዛ አንድ በተን ስትነኩ በተኑ ወደ የሆነ ነገር ያመጣላችኋል። ለምሳሌ ሎጊን ስትሉ ሎጊን የሚል አክሽን ይካሄዳል። ያ ሙሉ በቃ በተኖች ኢንተራክቲቭ እንደሆኑ ምናምን ማድረግ ይሄ ፍሮንት ኢንድ ዴቨሎፕመንት ይባላል ማለት ነው። በአጠቃላይ ማለት ነው ላፕቶፓችሁን ተጠቅማችሁ ሊሆን ይችላል፣ ኮምፒውተራችሁን ወይም ሞባይላችሁን ተጠቅማችሁ የምታያቸው ዩአይዎች በሙሉ ማለት ነው የተለያዩ የሚያማምሩ ዩአይዎች ልታዩ ትችላላችሁ። ኢቭን በሞባይል አፕ ዴቨሎፕመንት ላይ ብትሄዱና አፕሊኬሽኖችን ዲዛይን ብታዩ እነሱ በሙሉ ፍሮንት ኢንድ ዴቨሎፕመንት ይባላሉ ማለት ነው። እንግዲህ አንድ ፍሮንት ኢንድ ዴቨሎፐር የሚሰራው ይሄን ነው ማለት ነው። ለሰው በሚመች መልኩ ዌብሳይቶችን ወይም ዌብ አፕሊኬሽኖችን በስነ ስርዓት ዲዛይን ማድረግ ፍሮንት ኢንድ ዴቨሎፕመንት ይባላል ማለት ነው። ይህ ከሆነ እንግዲህ ይህ ፍሮንት ኢንድ ዴቨሎፐር የሚባለው መስክ ሮድማፕ ምን ይመስላል? አንድ ሰው ፍሮንት ኢንድ ዴቨሎፐር ለመሆን በዚህ ስራ ላይ ለመሰማራት ምን አይነት ጉዞዎችን መጓዝ አለበት የሚለውን ነው ማሳየት የፈለኩት። እንግዲህ ይሄ እንደ ለጀማሪ አስዩም ተደርጎ ነው። የመጀመሪያው የታሰበው ኢንተርኔት ነው። አንድ ሰው ኢንተርኔት ማወቅ አለበት። ሁለተኛው HTML፣ ሶስተኛው CSS፣ ጃቫስክሪፕት፣ ፕሮብለም ሶልቪንግ ኤንድ ዳታ ስትራክቸር፣ ቨርዥን ኮንትሮል እና ፍሬምወርኮች ምን ማለት እንደሆነ በዝርዝር ማየት እንችላለን። ወይ የመጀመሪያው ኢንተርኔት ነው። ኢንተርኔት ላይ እንግዲህ ኢንተርኔት ምንድነው? እንግዲህ ኖርማሊ ኢንተርኔት እየተጠቀምኩ ነው ከሚለው የተለመደ አባባል ወጣ ብለን ማለት ነው ቴክኒካል አስፔክቱን ኢንተርኔት እንዴት ይሰራል፣ ራሱ ኢንተርኔት ምንድነው፣ እንዴትስ ይሰራል፣ ብራውዘር ማለት ምን ማለት ነው፣ ሰርቨር ማለት ምን ማለት ነው። እንግዲህ ብራውዘር ተጠቅመን ነው አይደል ኢንተርኔት አክሰስ የምናደርገው። ምን ማለት ናቸው እነሱ? ሰርቨር የሚባለውስ ነገር ምንድነው? እንዴት ነው ለምጠይቀው ሪኩዌስት ሪስፖንስ የሚሰጠኝ እንዴት ነው? ዶሜን ኔም ማለት ምን ማለት ነው? ሆስቲንግ ማለት ምን ማለት ነው? እነዚህ ነገሮች ኢንተርኔት ሪሌትድ አድርጎ ማወቅ አለበት። HTTP ምንድነው የሚሉ ነገሮችን አንድ ሰው ቅድሚያ ማወቅ አለበት ማለት ነው። ቲዮሪ ናቸው፣ እንዴት እንደሚሰሩ ማወቅ አለባቸው። ዶሜን ኔም ማለት ለምሳሌ facebook.com www.facebook.com የምትለዋ የፌስቡክ ዶሜን ናት። እያንዳንዱ ዌብሳይት ዌብ አፕሊኬሽን ማለት ነው በኢንተርኔት ላይ አክሰስ ለመደረግ የየራሱ ዶሜን ኔም ሊኖረው ይገባል። እንደ ስም እንደ መጠሪያ መታወቂያ ስም ብላችሁ አስቡ። ወይም በቁጥር ሲሆን IP አድሬስ እንደማለት ነው። ባጭሩ ግን ሆስቲንግስ ምን ይመስላል? ሰርቨሮች ላይ የራሳችን ዌብሳይት ሆስት ማድረግ ምናምን የሚባል ነገሮች አሉ። እነሱን መጀመሪያ ማወቅ አለብን ማለት ነው። ሌላኛው ከኢንተርኔት በመቀጠል አንድ ፍሮንት ኢንድ ዴቨሎፐር ማወቅ ያለው ቀጥታ ወደ ስራው ነው የሚገባው HTML የሚል ማርክአፕ ላንጉጅ አለ። HTML ማለት ሲተነተን ሃይፐር ቴክስት ማርክአፕ ላንጉጅ ማለት ነው። ኢትስ ጀስት ማርክአፕ ላንጉጅ። ስለዚህ ያ ሰው HTML ምንድነው የሚለውን እንዴት ይሰራል፣ ዌብሳይት ስትራክቸር ሲደረግ በHTML ነው ስትራክቸር የሚደረገውና እንዴት አድርጎ ነው ዌብ ስትራክቸር መስራት የሚችለው HTMLን ተጠቅሞ አጠቃላይ የHTMLን ቤዚክስ ቱ አድቫንስድ ፈንክሽናሊቲዎችን ማወቅ ይኖርበታል ማለት ነው። እዛ HTML ላይ ፎርም የሚባሉ ፎርሞች የተለያዩና አጠቃላይ ቤስት የሚባሉ ፕራክቲሶችን በሂደት ማወቅ አለበት ማለት ነው። ይህ የመጀመሪያ ስራው ነው ማለት ነው። በቃ ዌብሳይት ሲታሰብ HTML የመጀመሪያው እንደ ማርክአፕ ላንጉጅ፣ ምክንያቱም የዌብን ስትራክቸር እንደ መስራት ማለት ነው የመጀመሪያው ስራ ይሆናል ማለት ነው። አሁን የዌብ ስትራክቸሩን ከሰራችሁ በኋላ የሚያስፈልጋችሁ CSS የሚባል ቋንቋ ይሆናል ማለት ነው። CSS የሚባለው ደግሞ ስታይል ሺት ማለት ነው። ሲተነተን CSS የሚለው ካስካዲንግ ስታይል ሺት ማለት ነው። ዌብ ስትራክቸሩን በHTML ከሰራችሁ በኋላ አርኪቴክቸሩን ቀጥታ ምንድነው የምታደርጉት ማለት ነው ያንን ስታይል ማድረግ አለባችሁ። እንግዲህ ለምሳሌ
ፌስቡክ ወይም ትዊተር ላይ ስትገቡ የመጀመሪያዎቹ ከላይ ሆም አባውት ምናምን ፌስቡክ አፖች ምናምን የሚሉት በተኖች በስነ ስርዓት ተሰድረዋል። እነሱ በኤችቲኤምኤል ብቻ ቢሆን እንዳለ ወደ ታች ሊዘልቁ ይችላሉ። ተመሳሳይ ሳይዝ ላይ ኖራቸው ይችል ነበር ምናምን እነሱም በዛ መልኩ ስታይል ማድረግ ለሰዎች እንዲያመች ከለሮቹን ፎንት ታይፖቹን ማሰማመር የሲኤስኤስ ስራ ይሆናል። ስለዚህ እናንተ ሲኤስኤስ ምን ማለት እንደሆነ ትማራላችሁ፣ እንዴት እንደሚሰራ አጠቃላይ እሱን ተጠቅሞ እንዴት ዌብን ስታይል ማድረግ እንደሚችል የእሱን ከቤዚክስ እስከ አድቫንስድ ፈንክሽናሊቲዎቹን ማወቅ አለባችሁ። እንዴት አድርጋችሁ የዌብ ሌይአውት እንዴት ትሰራላችሁ። ሚዲያ ኩዌሪስ የሚባል ደግሞ አለ። ሚዲያ ኩዌሪ ማለት ለተለያየ ስክሪን ሳይዝ መሰራት አለበት። ለምሳሌ ለሞባይል የሚሆነው ሌይአውት ለዴስክቶፕ ወይም ለላፕቶፕ ላይሆን ይችላል። ስለዚህ ሁሉንም ስክሪን ታይፕ ያማከለ ዌብሳይት እንዴት ዲዛይን ማድረግ እንዳለባችሁ በሲኤስኤስ ታውቃላችሁ ማለት ነው። ቀጣዩ ከዚህ በመቀጠል የምታውቁት እንግዲህ ወደ ጃቫስክሪፕት ነው የሚሆነው። አሁን ዌብሳይታችሁን ስትራክቸሩን ሰርታችኋል፣ ስታይል አድርጋችኋል። ከዚህ በኋላ የሚቀራችሁ ኢንተራክቲቪቲ ነው። አንድ ዌብሳይት ለመባል በተኑን ስትነቁት ለምሳሌ ሎጊን ስትሉ ሎጊን ፎርም ማምጣት አለበት። አምሮ ሎጊን የምትለው ታይታ ማይሰማችሁ ከሆነ የምታረጉትን it doesn't give sense ማለት ነው። ምንድነው የሚሆነው? ኢንተራክቲቪቲ መጨመር አለበት ማለት ነው። ለዚህ እንግዲህ ፕሮግራሚንግ ላንጉጅ ነው አሁን እየገባችሁ ያላችሁት። ጃቫስክሪፕትን ትማራላችሁ ማለት ነው። ጃቫስክሪፕት ከነዛኞቹ ለየት የሚያደርገው ራሱን የቻለ ትልቅ የፕሮግራሚንግ ላንጉጅ ነው። በጣም ሰፊ ነው። እናንተ እንግዲህ እሱን ከጀመራችሁ በኋላ ማስተር ባታረጉት ራሱ ምንድነው ጃቫስክሪፕት እንዴት ይሰራል፣ እንዴት ነው ኢንተራክቲቭ ማድረግ የሚቻለው ዌብን በጃቫስክሪፕት አጠቃላይ ከዌብሳይት ጋር ሪሌትድ የሆኑ ከቤዚክስ እስከ አድቫንስድ ፈንክሽናሊቲዎችን ትማራላችሁ። እንደ ፕሮግራሚንግ ላንጉጅ ሲንታክሶችን ቤዚክ ሲንታክሶችን ትማራላችሁ። በተለይ ደግሞ ጃቫስክሪፕት ዌብሳይት ላይ የሚጠቀምበትን ዶክመንት ኦብጀክት ሞዴል የሚባል አለ። እሱን ትማራላችሁ ማለት ነው መጀመሪያ ላይ። ጃቫስክሪፕት በሂደት ብዙ ትማሩበታላችሁ። በኋላ ባክኤንድ ላይ ራሱ የሚጠቅማችሁ ነው። ጃቫስክሪፕት የመጀመሪያው ፕሮግራሚንግ ላንጉጃችሁ ይሆናል ማለት ነው በዛው። ጃቫስክሪፕትን ካወቃችሁ በኋላ ቀጣይ የሚሆነው እንግዲህ እሱ ቋንቋ እንደመሆኑ መጠን ፕሮግራሚንግ ላንጉጅ ነው። በሱ እንዴት ፕሮብለሞችን ሶልቭ ማድረግ እንችላለን። ፕሮግራሚንግ ነው ብያችኋለሁ። አልጎሪዝሞችን እንዴት መስራት እንችላለን። አልጎሪዝም ምንድነው? እንግዲህ ሁልጊዜ ፕሮግራሚንግ ላንጉጅ ሲታሰብ አልጎሪዝም ይታሰባል። አልጎሪዝም ማለት how something works የሚል ነው። እያንዳንዷን ነገር ኮድ ስታረጉ እንዴት የሆነ ፕሮብለምን በኮድ እንዴት ሶልቭ ማድረግ አለብኝ የሚለውን በስነ ስርዓት በጃቫስክሪፕት ትሬነር ራሳችሁን ትራይ ታረጋላችሁ ማለት ነው። ኮድ ታረጋላችሁ፣ ድበግ ታረጋላችሁ፣ ዳታ ስትራክቸሮችን ትማራላችሁ። ፕሮግራሚንግ አጠቃላይ ፈንክሽናል ፕሮግራሚንግ የፕሮግራሚንግ አይነቶችን፣ ሞዴሎችን፣ ፓራዳይሞችን ትማራላችሁ እዚህ ላይ ማለት ነው። ዌብን እንዴት ኢንተራክት ማድረግ እንችላለን፣ ይሄን ፕሮብለም ሶልቪንግ ስኪላችን ተጠቅመን እንደዛ ነገሮችን እንማራለን ማለት ነው። እንግዲህ ይሄ የፕሮግራሚንግ ላንጉጅ ኤክስቴንሽን ይሆናል ማለት ነው ጃቫስክሪፕትን ተንተርሶ። ከዚህ በመቀጠል ይህን ካወቃችሁ በኋላ ቀጣዩ ሊሆን የሚችለው ቨርዥን ኮንትሮል የሚባላል። እንግዲህ ቨርዥን ኮንትሮል ማለት አንድ ቀን ለምሳሌ ዛሬ እኔ ጀምሬያለሁ ልበል፣ ኮድ መጻፍ ጀምሬያለሁ። የዛሬውን ቨርዥን 1.0 በሉት። ነገ ደግሞ በዛው ላይ ትቀጥላላችሁ። የምታጠፉት ሊኖር ይችላል፣ የምትጨምሩት ሊሆን ይችላል። ይህ ቨርዥን የየቀኑ ዶክመንትድ መሆን አለበት ማለት ነው። ይህን ነገር ለማድረግ በተለይ ከፍ ያለ ሶፍትዌር እየሰራችሁ እየመጣችሁ ስትሄዱ ወሳኝ ነገር ነው። ወደፊት ታዩታላችሁ። ባጭሩ ግን ምንድነው ቨርዥን ኮንትሮል መማር አለባችሁ። ስንት አይነት ቨርዥን ኮንትሮሎች አሉ? እነማን ናቸው? ለምሳሌ እንደ ሳምፕል ጊትና ጊትሃብ አሉ። እነሱ ምንድናቸው? ጊትን እንዴት መጠቀም ይችላል? ጊትላብን እንዴት መጠቀም ይችላል? ኮላቦሬሽን ላይ ቨርዥን ኮንትሮል እንዴት መጠቀም ይችላል? ሪፖዚተሪ እንዴት ክሬት ማድረግ ይችላል? ሪፖዚተሪ ማለት እንግዲህ ቨርዥኖች ናቸው። የተለያዩ ቨርዥኖችን ለማስቀመጥ የመጀመሪያው የምታስቀምጡ ሪፖዚተሪዎች ናቸው። እነሱን እንዴት ክሬት ታደርጋላችሁ? ጊትሃብ ላይ ለምሳሌ ጊትን ተጠቅማችሁ እንዴት ታደርጋላችሁ የሚለውን ተማራላችሁ ማለት ነው። ከቨርዥን ኮንትሮል በመቀጠል አንድ ሰው እንግዲህ እነዛን ነገሮች ጨርሷል። ፍሬምወርኮችን መማር ይችላል ማለት ነው። ፍሬምወርኮች ማለት እነዛን HTML እና CSS አሉ ወይም ጃቫስክሪፕት አለ። እነሱን ተጠቅሞ ነገሮችን ለማቅለል አንድ ሰው እነሱን ቤዚክሱን ካወቀ በኋላ ነገሮችን ለማቅለል እያንዳንዷን ፍሮም ስክራች ከሚሰራ ተብሎ የተሰሩ ፍሬምወርኮች አሉ። እነዛ ፍሬምወርኮች መማር ይሆናል ስራው ማለት ነው። ፍሬምወርኮች ነገሮችን ማቅለል ነው፣ ስራዎችን በጣም ያቀላሉ። እነሱን
ትማራላችሁ። ብዙ አይነት ፍሬምወርኮች አሉ። የሲኤስኤስ ፍሬምወርኮች አሉ። ኤችቲኤምኤል እና ሲኤስኤስን ብቻ የተጠቀሙ ፍሬምወርኮች አሉ። የጃቫስክሪፕት ፍሬምወርኮች አሉ። ለምሳሌ ሲኤስኤስ ፍሬምወርክ ከሚባሉት ውስጥ የመጀመሪያው ቡትስትራፕ ነው። ሌላኛው ቡልማ ነው። ማቴሪያል ዩአይ፣ ቴይልዊንድ፣ ሴማንቲክስ የሚባሉ አሉ። እነዚህ ሁሉ የሲኤስኤስ ፍሬምወርኮች ናቸው ማለት ነው። ሌላው ጃቫስክሪፕት ፍሬምወርኮች የሚባሉ አሉ። ጃቫስክሪፕት ፍሬምወርኮች የሚባሉት ደግሞ ጃቫስክሪፕት ላንጉጅን ተጠቅመው ኮምፖነንት ቤዝድ የሆኑ ነገሮችን ለማቅለል የተሰሩ ናቸው። እነዚህ እነ ሪአክት ጄኤስ፣ እነ ቪው ጄኤስ፣ እነ አንጉላር፣ እነ ስቬልት እነዚህ ሁሉ ማለት ነው ራሱን የቻሉ ናቸው። እንግዲህ እዚህ ጋር እንደምታዩት እነዚህ የሚታወቁ ናቸው። ለምሳሌ ቡትስትራፕ በትዊተር በትልቅ ካምፓኒዎች ነው የተሰራው። እዚህ ጋር ስትመጡ የጃቫስክሪፕቶችን እንኳን ብታዩ ሪአክት በፌስቡክ ነው የተሰራው። እንደዚህ አንጉላር በጉግል ነው። እንደዚህ የሚሰሯቸው ራሱ ታላላቅ ካምፓኒዎች የራሳቸውን ስራ ለማቅለል ነገሮችን ቀለል አድርገው በፍሬምወርክ መልኩ ያመጣሉ። ከዛ በኋላ ፐብሊክ ያደርጉታል ማለት ነው። እንግዲህ ፍሮንት ኢንድ ዴቨሎፕመንት ይህን ይመስላል ባጭሩ ማለት ነው። ቀጣዩ ምንድነው? ፍሮንት ኢንድ ከጨረሰ አንድ ሰው ፍሮንት ኢንድ ላይ ማስተር ማድረግ ይችላል። እዚሁ ላይ ማስተር ማድረግ ይችላል። አለበለዚያ ባክ ኢንድ ዴቨሎፕመንት መማር ይችላል። ባክ ኢንድ ዴቨሎፕመንት ለመማር ግዴታ ፍሮንት ኢንድ ያወቀ መሆን ላይ ይጠበቅበት ይችላል። ራሱን የቻለ ባክ ኢንድ ዴቨሎፐር ብቻ መሆን ይቻላል። ሁለቱንም ደግሞ መሆን ይቻላል። ባክ ኢንድም ፍሮንት ኢንድም ተምሮ አንድ ሰው ፉል ስታክ ዴቨሎፐር ሊሆን ይችላል። ሁለቱንም መስራት ይችላል ማለት ነው። ባክ ኢንድ ዴቨሎፕመንት ማለት ምን ማለት ነው? ይህ ደግሞ እንግዲህ working on server side software which focuses on everything you can't see on a website ዌብሳይት ላይ እንግዲህ እናንተ ፍሮንት ኢንድ ላይ የምታዩቸው ነገሮች አሉ። እንዴት እንደሚሰራ we don't know እኛ አናይም። ምን እንደሚሰራ ከባክግራውንድ አናውቅም። ብቻ ግን ይመጣልናል። ነገር ግን ባክ ኢንድ ዴቨሎፐር ስትሆኑ ወይም ባክ ኢንድ ዴቨሎፕመንት ማለት ያን ከሰርቨር ሳይድ በኩል ሰርቨር ላይ የሚካሄደውን እኛ በተን ስነካ ለዛች አክሽን ምን አይነት መልስ ነው የሚያስፈልገው የሚለውን ቢዝነስ ሎጂክ መስራት የባክ ኢንድ ዴቨሎፐሮች ስራ ይሆናል ማለት ነው። እነዚህ ሰዎች እንግዲህ ምንድነው የሚያደርጉት? ኢንሹር ዘ ዌብሳይት ፐርፎርምስ ኮሬክትሊ ፎከሲንግ ኦን ዳታቤዝ ላይ ሊሆን ይችላል። ለምሳሌ ፌስቡክ እንግዲህ ፍሬንድ ሪኩዌስት ሲደረግ ወይም ፍሬንድ ሊስቶችን ለማየት ብትፈልጉ ፎሎወሮቻችሁን ልታየት ብትፈልጉ የእናንተ የራሱን የቻለ ለየአካውንቱ የራሱ ዳታቤዝ አለው። በአጠቃላይ ዳታቤዝን ሰርቨሩን ከዳታቤዝ አርኪቴክቸሩ ምን ይመስላል፣ የፍሮንት ኢንዱ የባክ ኢንዱ የኤፒአዩ አጠቃላይ የዳታቤዙ ኮኔክሽን ምን ይመስላል፣ አርኪቴክቸሩ የሚለውን ሎጂኮቹ ምን ሎጂኮች መሰራት አለባቸው የሚለውን ነገር ኤፒአይ ከኤፒአይ እንዴት ኮኔክት ማድረግ ይችላል። ለምሳሌ ፍሮንት ኢንዱ ከባክ ኢንዱ ባክ ኢንዱን ከዳታቤዙ ፋይል ስቶር የሚደረግበት እንደ ፋይል ስቶሬጅ ብላችሁ አስቡት። እንደዛ ነው። ይሄን አጠቃላይ ኮኔክሽን እንዴት ይሰራል የሚለውን የሚሰሩት ባክ ኢንድ ዴቨሎፐሮች ይሆናሉ ማለት ነው። እነዚህ ባክ ኢንድ ዴቨሎፐሮች እንግዲህ ሰርቨሩ አለ፣ ሰርቨሩ ከዛ ኤፒአይዎች አሉ፣ ዳታቤዞች አሉ። እነዚህን በሙሉ ይሰራሉ ማለት ነው። ይህ ከሆነ እንግዲህ ባክ ኢንድ ዴቨሎፐሮች ሮድ ማፓቸው ምን ይመስላል የሚለው እንግዲህ አብዛኞቹ ተመሳሳይ ነገር ሊኖራቸው ይችላል። የመጀመሪያው ኢንተርኔት ነው። ኢንተርኔት ለምሳሌ ፍሮንት ኢንድ ያልተማረ ሰው ግዴታው ነው ማለት ነው። ለኢንተርኔት ሊገባን ይገባል። ሁለተኛው ለየት የሚያ እንግዲህ እነዚህ ናቸው እንደምታዩቸው። የመጀመሪያው ኢንተርኔት መማር ነው። ፍሮንት ኢንድ ላይ ያየ ነው። ለርን ላንጉጅ፣ ቨርዥን ኮንትሮል፣ ኦኤስ ኤንድ ጀነራል ኖሎጂ፣ ዳታቤዝ፣ ኤፒአይስ፣ ባክ ኢንድ ፍሬምወርክስ። ኢንተርኔት ማለት እንግዲህ ፍሮንት ኢንድ ላይ ያያችሁት ነገር እዚህ ጋር አፕላይ ያደርጋል ማለት ነው። ራሱ ነው፣ ተመሳሳይ ነገር የለም። እነሱን ማወቅ። ሌላኛው ፕሮግራሚንግ ላንጉጅ ነው። ከዛኛው ለየት የሚያደርገው እንግዲህ ፍሮንት ኢንድ ላይ ጃቫስክሪፕትን ለኢንተራክቲቪቲ ከተጠቀማችሁ ሌላ ላንጉጅ ላይ ያስፈልጋችሁ ይችላል። ይህ ግን ፕሮግራሚንግ ላንጉጅ ሰርቨር ላይ የፈለጋችሁትን መጠቀም ትችላላችሁ። ለምሳሌ ጃቫስክሪፕትን መጠቀም ትችላላችሁ፣ ፓይተንን፣ ጃቫ፣ ፒኤችፒ፣ ሩቢ ወይም ሲሻርፕ ልትጠቀሙ ትችላላችሁ። ከዚህ ውስጥ ቀለል የሚላችሁን በአንዱ ማስተር ማድረግ ይቻላል። በፈለጋችሁበት መስራት ይቻላል ማለት ነው። ባክኤንድ እንትናችሁ ሶፍት ኖርማሊ ፍሮንት ኢንዱ ከተሰራ በኋላ ባክኤንዱን ከነዚህ ባንዱ መርጣችሁ መስራት ትችላላችሁ ማለት ነው። ሌላኛው ቨርዥን ኮንትሮል ነው። እነ ጊትሀብ አጠቃላይ ያሉትን ነገሮች ቨርዥን ኮንትሮል ላይ ቅድም ያወራኋችሁ ነገሮች ይሆናሉ ማለት ነው። ሌላኛው ኦፕሬቲንግ ሲስተም ነው። እንግዲህ ሰርቨር ላይ ስትሆኑ ሜሞሪ እንዴት አሎኬት ይደረጋል፣ ፕሮሰስ ትሬድ እንዴት ይሰራል፣ አጠቃላይ የኦፕሬቲንግ ሲስተም ኮማንዶች ምን ናቸው፣ ፋይል ስቶሬጆች፣ ኢንፑት አውትፑት ዲቫይስ ምን እንደሚመስሉ፣ ኔትወርክ ኮኔክሽን። ምክንያቱም አብዛኞቹ
ከሲስተም ሪኳየርመንት ጋር የተገናኙ ብዙ ስራዎች ይሰራሉ ባክኤንድ ላይ። ስለዚህ ለኦፐሬቲንግ ሲስተም አይዲያው ሊኖር ይገባል ማለት ነው። እሱን ማጥናት ተገቢ ይሆናል ማለት ነው። ሌላኛው ዳታቤዝ ነው። እንግዲህ ሰርቨር ላይ ፍሮንቲንዳችሁ አለ። ያያንዳንዱ ነገር ለምሳሌ አካውንት የሚከፈት ከሆነ ዳታቤዝ ላይ ስቶር መሆን አለበት። ዳታቤዝ ትማራላችሁ ማለት ነው። ሁለት አይነት ዳታቤዞች አሉ ከረንትሊ አሁን የሚታወቁ ሪሌሽናል ወይም ሲኩዌል ዳታቤዝ የሚባልና ኖ ሲኩዌል ዳታቤዝ የሚባሉ አሉ። ሪሌሽናል ዳታቤዝ የሚባሉት የቴብል ቤዝድ ናቸው እና ማይስኩዌል፣ ፖስትግረስ፣ ኦራክል፣ ማሪያ ዲቢ፣ ሲኩዌል ሰርቨር ራሳቸውን ይቻሉ የተለያዩ ዳታቤዞች ናቸው። አንዱን ተምራችሁ ዳታቤዝ ማኔጅመንት ላንጉጆች ናቸው። አንዱን ተምራችሁ ዳታቤዛችሁ መስራት ትችላላችሁ ማለት ነው። ወይም አሁን ከረንትሊ ሞደርን የሚባሉት ደግሞ ኖ ሲኩዌል ስኩዌልን የማይጠቀሙ ዶክመንት ቤዝድ ምናምን አይነት ዳታቤዞች አሉ። እነዚህ ደግሞ እና ሞንጎዲቢ፣ ኮችዲቢ፣ ፋየርቤዝ፣ ኤችቤዝ፣ ኒውፎርጅ እነዚህ አይነት ነገሮች አሁን ላይ ያሉ ኖ ሲኩዌል ዳታቤዞች ናቸው። እነሱም ተመራጭ ናቸው ማለት ነው። ሌላኛው ኤፒአይስ ነው የምትማሩት። እንግዲህ ሁለት አይነት አለ፣ ረስት እና ሶፕ የሚባል። ኤፒአይስ ማለት ባጭሩ ግን it is an interface ሲተነተን application programming interface ማለት ነው። ኤፒአይዎች የሚሰሩት ምንድነው? የሆነን ነገር ሎጂክ አላቸው፣ የራሳቸው ሎጂክ። ለምሳሌ ፍሮንት ኤንድን እና ባክ ኤንድን ማገናኘት መሃል ሆነ እንደ ኢንተርፌስ ማገልገል። ወይም ለምሳሌ ባክ ኤንዱን ከተጠቀማችሁ በኋላ ባክ ኤንድ ሰርቨሩን አጠቃላይ ሙሉ ነገሩን ከሰራችሁ በኋላ ኤፒአይ ክሬት ታደርጉለታላችሁ። ያ ኤፒአይ ያን ኤፒአይ በሚመጥን መልኩ ሪኩዌስት ለመጠን ለማንኛውም አካል ፊድ እንዲያደርግ። ለምሳሌ ዳታቤዙ ከተሰራ በኋላ ለፍሮንት ኤንድ ዌብሳይት ላይ ረን ለሚያደርግ ትሰጣላችሁ ያችን ኤፒአይ በመላክ ብቻ። ወይም ሞባይልም ላይ የሆነ ሊሆን ይችላል። ተመሳሳይ ነገሮች ሪኩዌስት እስከመጡ ድረስ ያንን መጠቀም እንዲችል ኤፒአይ ትጠቀማላችሁ። ያው ታዩታላችሁ፣ ብቻ ኤፒአይ መጠቀም አለባችሁ መማር አለባችሁ የሚለውን ትይዙልኛላችሁ። ረስት እና ሶፕ የሚባሉ አሉ እዛ ጋር፣ እነሱን ታያላችሁ ማለት ነው። ከዛ በመቀጠል ባክኤንድ ፍሬምወርኮች አሉ፣ እነሱን መማር ነው። ልክ የፍሮንት ኤንድ ፍሬምወርኮች እንዳሉ ሁሉ ይሄ ባክኤንድ ፍሬምወርኮች ደግሞ አሉ። ለምሳሌ እንደ ኤክስፕረስ የጃቫስክሪፕት ፕሮግራሚንግ ላንጉጅን ተጠቅሞ የተሰራ ነው። ጃንጎ የሚለው ማለት ነው፣ እሱም አለ። እሱ ደግሞ ፓይተንን ተጠቅሞ የፓይተን ፕሮግራሚንግ ተማሪ ፓይተን ከሆነ የተማራችሁት አሴ ፕሮግራሚንግ ላንጉጅ እንግዲህ ሶስተኛው ላይ የነገርኳችሁ ፕሮግራሚንግ ላንጉጅ መማር አለባችሁ ብያችኋለሁ። አንዱን ፕሮግራሚንግ ከተማራችሁ በኋላ በዛ መልኩ የተሰሩ ብዙ ፍሬምወርኮች አሉ። ለምሳሌ ጃቫስክሪፕት የተማረ ሰው ኤክስፕረስ እና ከዚህ ውስጥ በቃ ኤክስፕረስን ማወቅ ብቻ ነው የሚጠቀም ኤክስፕረስ የሚባለውን ፍሬምወርክ መማር ይችላል ማለት ነው። ፓይተን የተማረ ሰው ጃንጎ እና እዚህ ጋር ፍላስክ የሚባሉትን ሁለቶቹን እቺኛዋ ጃንጎ እና እቺኛዋ ፍላስክን በፓይተን ነው የተሰሩት፣ እነሱን መማር ይችላል። ፓይተን ላይ አድቫንስ ያደረገ ሰው። ሌላኛው PHP ላይ የተማረ ሰው ደግሞ ላራቬልን ማጥናት ይችላል። ጃቫ ላይ የተማረ ሰው ስፕሪንግ ቡትን ማጥናት ይችላል። ሩቢን የተማረ ሩቢ ኦን ሬልስ የሚለውን መማር ይችላል። C# የተማረ ሰው ASP.NET የሚለውን ፍሬምወርክ መጠቀም ይችላል ማለት ነው። ይሄን ይመስላል። እነዚህን ከተማራችሁ በኋላ እነዚህ ደግሞ ልክ ባክኤንድ ፍሮንት ኤንድ ዴቨሎፕመንት ላይ እንዳሉት ፍሬምወርኮች የባክኤንድ በኩል ብዙ ነገሮችን የሚያቀሉ ነገሮች ናቸው በራሳቸው። እነዚህን ትማራላችሁ፣ ነገሮች በጣም ይቀላሉ ማለት ነው። ይህን ይመስላል። አመሰግናለሁኝ። ከዚህ በኋላ በዚህ ጆርኒ መሰረት ቪዲዮዎችን ለቃለሁኝ። የከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ስጡ። በምን መልኩ መምጣት እንዳለብኝ ልትጠቁሙኝ ትችላላችሁ። ቪዲዮዎች የመስራት ሀሳብ አለኝ ወደፊት ምን ላይ ብሰራ ሞር ጠቃሚ ይሆናል የሚለውን ከእናንተ መስማት ፈልጋለሁ። ይሄ የመጀመሪያው የዌብ ዴቨሎፕመንት ቪዲዮ ይሆናል። መልካም ጊዜ፣ እንገናኝ በሌላ። ይመቻችሁ።